ከጎንቱም ብዬለው ትናንትናም ጀምሬ ማለት ነው እኮ በዛሬ ቪዲዮ ምንድነው የተሰማሽን አውሪ ዝም ብለሽ ከጎን ሳይሆን ነው መጨረሻ ላይ ተናግራ የሄደችው። ስለዚህ መጨረሻ ላይ ተናግራ የሄደችው ስላዛባብኝ መቅድዬ ምንም የምናገረው ነገር የለም። ነገስት የሚነጋ ነው ጠብቀው። ምንድነው የተዛባባሽ? መጨረሻ ላይ ምን ብላ ሄደችው? መረጃ ወጣለሁ ስትል እኮ እኔ ወገቤ ለሁለት ተቆምጧል እኮ። እሱን አውቃ ነው። አንቺ ደግሞ ቀናበራ ልታመጣ ነው። ዝም ብለሽ እና ታዲያ ጀመር ማለት ነው መረጃ ታመጣለች ኖ ቅንብር ነው ልታመጣ የምችለው ሲጀመር ማለት ነው። ትናንትና ልጁ እንዴት አንድ ፍቅረኛ በላዩ ላይ ሌላ እርግዛበት ሌላ ነው አባቱ ያለ ቆፍጠና ይልም የሚል ወሬ ተወራ። ሰውየው ዛሬ ትናንትና ሲያሽቃበት የነበረው አረ እሳት ለብሶ መጣ። አንድ ቀን ብቻ ነው የተገናኘ ነው በአጋጣሚ የተፈጠረ ነው ብላ የለም ምን ይኖራል? ቴክስት ነው ሊኖር የሚችለው ነው። ዩዘርዬ ይሄን ካራክተር ማለት ነው መውሰድ የነበረበት የመጀመሪያ ቀን የመጣ ቀን ነበር። አሁን እኮ አርፍዷል። ይሄ ካራክተር ይሄ ዛሬ ነበር። ፋፊዬ መረጃውን አወጣለሁ ያለችው እኮ ብሩክ ያላምን ስላለ እኮ ነው። ኖ እሷ ሀዩ እንትን ነው የሆነ ፎቶሾፕ ነገር ምናምን ነው ልታመጣ የምትችለው እኮ እሱን ልታመጣ ነው። እንዲሁ አደራሽን አልጋ ላይ ያለ አድርገሽ እንደታመጭ ታማና አለ በለ ባይዘወይ ፎቶሾፕ እንደዛ እንትን ነው ይመስለኛል። እኔ ሀፋፍ ነኝ ድራማም የሆነም ነገር አለው ብዬ ታዲያ ብሩክ ይሆናል ብዬ ነው እንዴ? እኔ ፎቶሾፕ ነው እንጂ ይኸውልሽ ብሩክ ይሆናል ብቻ ሳይሆን ስታሌ ነገ የምታመጣው ምናልባት እንግዲህ ሀይሚን ሰርፕራይዝ ሊያደርጓት ቢሆንስ ብላችሁም አስቡ። ጥሩ ነገር ጥሩ ነው። ምን አይነት ሰርፕራይዝ ዞር ገብቶሻል። ከእሷ ጋር ተነጋግራ ዛሬ የቀረችው ምናልባት በሆነ ሰርፕራይዝ ወይ ደግሞ እውነቱ ሊነገራት ነገር ቢሆንስ? እስካሁን እውነት አታውቅም ብለሽ ነው ምታልቃ ዩዘርዬ የዛሬውን ነው ታይታወቅም ቃፎናችክ ያለች ነገር እቺ ጥሩ ነገር ዛት ለእኛ ይሆናል እንጂ ይህማ ከሳት ወደ ውሃ ነው። የዛሬው ሳት ነው መቼም እንደዛ ከሆነ ጥሩ ነው እንጠብቃለን። ግን መጨረሻ ላይ ያለችው ይኸው ሌቱ እንዴት እንደሚነጋ እኔ ሀያት አላውቅም ጋይስ። እኔ ግን ጥያቄ የምፈራው ነገር አሁን እንደው ማን ይሞትና አንቺ የልጅ ማለት ፍቅር አይደለም ሚስት እንግዲህ ሚስት ነው የሚረገዘው መቼም ከሚስት ነው ከባል ነው አይደል? ይዞርዬ ከባል ነው መቅድዬ ከባል ብዙ አይነት ባሎች አሉ። ለምሳሌ አሁን እንደዚህ እንደመጣው ልጅ እንደኛ ልጅ ወይም ደግሞ ተደብቆ ወይም ደግሞ በአንድ ቀን ብዙ እሺ ስልሽ ተደብቃም ምንም ትሁን አሁን ይሄ ሰውዬ ለቅሶ ነበርኩኝ እስካሁን የቆየሁት ለቅሶ ላይ ስለሆንኩኝ ነው ብሎ አለ። አሁን እንደው እውነተኛ የሚወዳት ከሆነ በቀደም ለታ እንደው የፈዘዘ ነው የሚመስለው። ድንጋጤ የሚባል ነገር አለ። እንደው የማይሆን ነገር ነው እንጂ ዛሬ ድብደባ የሚያደርስ ነገር ምን ተገይቶ ነው? ባለፈው ለታ ጓላ አለ ምን አለ ነጭ በነጭ ለብሶ ምንድን ነው? ምናልባት ሁለቱ ተመካክረውም እየሰሩ ያሉት ነገር ሊሆን ይችላል። እኔ እንደዚህ ላለው የበፊት ቦይፍሬንዴ ነው፣ ስለዚህ የሆነ ሚዲያ ላይ እንውጣና ራሳችንን እናሳውቅ ተባብለው እርጉዝ ናት ምንም አልመጣም ይላል። ከዛ ይህን ስራ ጀምረው መጨረሻ ላይ ስትመጣም እንዲያረጋሃለው እየተባባሉ ይሆናል። እንግዲህ ዛሬ በጥፊ እንደምትመታውም ነግረው ይሆናል። አዎ ተመካከረ። ዛሬ በጥፊ ሲመታቱ ምን ትዝ እንዳለኝ ታውቃላችሁ? ሞቃት ታረጊውም ይተባለ ዛሬ አንድ ነገር ልንገርሽ ያስታውቃል። ተነጋግረው መሆኑን በጣም ነበረ ልጆቹ እሷና እሱ። ልጁ አሳዘነኝ። ፊቱን አገኘሁ ብላይ ነው እንደረገመችው። አይኑ ሰላም አሳዝንኛል። ይሄ ስራ እኮ ይህንትን እኮ ከባድ ነው። ይቅርታ ግን አሁን የሀይሚና የብሩክ ህይወት ድራማ ሆነ ማለት ነው። እኔ በጣም ያዘንኩት ወላይን አያን ብሩክ ማይሀርት በጣም ይቅርታ አድርጉልኝና አሁን እንደ በተቻላችሁ መጠን በውስጥ ብሩክን ማውራት ዋናው ብሩክ ነው። ብሩክ ማውራት በሰላም ነው በጤና ነው። እንዴት እንደዚህ አይነት ነገር ውስጥ ሊገባ ቻለ? በጣም የሚወዳት ሀይሚትዬ እያለች ማለትም ይሄን ድራማ እንዴት ገባበት? ድራማ ነው። አዎ ተነጋግረው የሚሰሩት ሁሉም ይተዋወቃሉ። አንዳንዴ ሊቭ ስትሪም ሲሆን አሁን እዚህ ጋር የመጣላችሁን ነው የምታወሩት። ገባችሁ? ስህተትም ሆነ ምንም ይሄ ትክክለኛ ሪሊውን ነው። ያ ግን ተነጋግረው የሚስተካከል ነገር እንትን ብለው
ቁጭ ብለው ታምሌል ሰርተው ታይትል አንድ ላይ ቁጭ ብለው ነው የሚሰሩት ይሄን ነገር። ለምን አፕሎዲንግ ቪዲዮ ነው፣ ቀጥታ ስርጭት አይደለም። ግን ዛሬ የኔ ጥያቄ የሀይሚና የብሩኬ ህይወት እንደ አብርሽ እንደ ሩታ ድራማ ነው? እኔ በጣም ነው ያዘንኩት ወላሂ። ለምን የአብርሽና የሩታ መስመር ይዘዋል። ብሩኬ ይወዳታል፣ ኦፍኮርስ ይወዳታል፣ ይሰስታታል፣ ከዶላር አይበልጥም እንጂ። ለምን እኔ ዛሬ ላይ እኔ አሁን ላይ እንደ አዲስ እየሰሩት ነው እየሄዱ ያሉት እና እስከ መቼ ነው? ወደ ራሱ እንዲመለስ ምከሩት በውስጥ ሪሊውን ነው ወደ ራሱ እንዲመለስ። ማንኛውም ሴት እንደዚህ አይነት ድራማ ፈልጋ አሰራ። ማንኛውም ሴት በራሳችን ብለን እናስብ። እዚህ ጋር የሀይሚዬን ብዬ አይደለም። ፈርስት ሌዲ አታች እዩ በመልካም ነገር ብትመጣ ከብሩኬ እዩን አስቀድማታ ነበር። ግን እሷ ምንድነው ዘልዛላ ናት። እንደዚህ አይነት ራሱ አይዲያ ወስዳ ራሱ መተወኗ ቢግ ሚስቴክ፣ ምንም ጥቅምም የለውም ትምህርትም የለውም። እና ቶታሊ እንዳላበዛባችሁ እኔ ብሩክን በውስጥ ምከሩት፣ ወደ ራሳቸው ይመለሱ። የምታለቅሱ ሴቶች በኮሜንት እኔ አልምልም፣ ሪሊውን ነው ከነሱ መሀል ነው የሚነግሩን። እዛው ቡታጀራ ያለ ሰው ድራማ ነው የሚሰሩት። ግን ብሩኬና ሀይሚ ምን አስበው ነው ይሄን ድራማውን ሊቀጥሉ የቻሉት? ምንድን ነው? ዩዘር እኮ እነሱ ዩዘር ምን መሰለሽ የሚያናድዳት ፓርት ታውቂያለሽ? ባፍዬ እኔ እውነት ስነግርሽ ዩዘር በሁለቱ መሀል ሰው ገብቶ አሁን ለምሳሌ ዩዘር የተናደደችው ሴትዮዋ መምጣቷ ማለት ሀርካቷን ጠልታ ነው። እነሱ ሁለቱ እየተቧቀሱ ቢመጡ ይሻለኛል እንጂ ሌላ ሰው ገብቶ እንዲያጣላ አትፈልግም ዩዘር። እኔ ተረድቻታለሁ እኮ እኔ እናት ነገር እኔ ይሄ ፌክ የሆነ ካራክተር አልፈልግም፣ የሆነ ማስመሰል ባህሪ አልፈልግም። ሁለቱም ሲያጠፉ ሁለቱንም እናገራለሁ። ከዛ በተረፈ ሞቼ አያረጉም፣ ሞቼ እነሱ ከሌ አታረግም ከሌ አይባልም። ህይወት ላይ ምን እንደሚያጋጥም አይታወቅም። ሰው ነን። ትንንሽ ልጆቻችን እንኳን ያጠፋሉ። ሁለተኛ ነገር ሚዲያ ላይ እንትን ብለሽ ኖ የሆነ ይሄ የማስመስ እኔ አልትልበትም እና ጭቅጭቅ ይሄ ብልግና ስድ አልወድም። ለዛ ነው እንጂ ችግር የለብኝም። ሁለቱ አንድ አይነት ሰዎች ናቸው። ሁለቱንም የምንወድ ከሆነ ስለ ሁለቱም እንናገራለን። መሀል ያለውን ነገር ማስወጣት ነው አይደል? ዘሬ ልክ ነሽ እኮ ሁለቱንም እንወዳለን፣ ለሁለቱም ማስተያየት እንሰጣለን። ግን ምን ይላል መሰለሽ እኔ እናቴ ስታሳድገኝ ተበዳይ ፋፌ አዳምጥ፣ ከኛ የሚወጣው ነገር እነሱ ጋር የሚደርስበት ወይ በጣም ይለያያል። ገባሽ? እኔ አሁን ትናንትና አባባሌ ለአንቺ ኮንፈርት አልሰጠሽም። አንቺ ያልሺ ነገር አልተመቸኝም። ለምን? ከአንቺ ቀጥታ ነው የመጣው። ገብቶሻል? በኋላ ላይ ነው አስተውዬ ኖ ፋፊ በዚህ ወይ አስባው ነው። ገባሽ? እኔ በምን እንዳሰብኩ ታውቂያለሽ? ሪል ነው ብላችሁ ግግም ስትሉ ሪል ከሆነ ደግሞ አንድ ሰው እናትሽ እንኳን በዳይ ብትሆን ከተበዳይ ጎን ነው መቆም ያለብሽ። ሪል ከሆነ በዳይ ነው እንትን ልትይ የምችይው እንጂ እኮ እንትን እኔ ሳይድ ይዤ ምናምን ሳይሆን ሪል ነው ብላችሁ ግግም ስትሉ ሪሉን መስመር ይዤ ነው የተናገርኩት። ለምን በእኔ ህይወት ሁለቱም ላይ የሆንሽ ነው የምትሄጂው። እኔ አሁን ሪል የሆነ ነገር ቢኖር ልልሽ አልፈልግም፣ ለአንቺ አልልሽም። ለምን መሰለሽ? ስንት አመትሽ ነው? 21 22 አመት ልጅ። ስለዚህ አሁን እዚህ እድሜ ላይ ስትሆኝና ትንሽ ከፍ ስትይ ኑሮ ሲያስተምርሽ ህይወት ሲቀጣሽ ወይም ደግሞ የምታልፊበት ነገር ወይም ደግሞ ከልጆች ጋር ስትሆኝ የተለያየ ኤክስፒሪየንስ ስላለሽ ነገሮችን ልክ 20 ላይ እንዳለሽ 18 እንዳለሽ 25 ላይ 30 ላይ አታደርጊውም። ለምን መሰለሽ? ይገባሻል። አሁን አንቺ ቤት እናትሽ ቤት በነበር ሰዓትና አሁን አንድ አይነት ነው አይደለም። ገብቶሻል? ትማሪ ነገር አለ፣ ሳትፈልጊ የምትታያቸው ነገሮች አሉ። በፊት የምትነጫነጭ ነው ይሄን አላረግ የምትዩ፣ አሁን ግን ይሄን አድርጌ የሆነ ቦታ ላይ የምትዩ ነገር አለ። ሰው ሲቆጣሽ ኦኬ በቃ ብለሽ ታያለሽ። ገብቶሻል? ለምን ትያለሽ? ስለተሸነፍሽ ስለማታውቂ አይደለም። ይህን ቀን ለማለፍ ወይም ደግሞ በቃ ይሄ እኔ ቦታ አይደለም ዛሬ ብናገር ለእኔ ቦታ አይደለም፣ ነገ ግን እናገራለሁ የምትዩ ነገር አለ። ገብቶሻል? ልክ እንደዛ ሁሉ እነዚህ ልጆች የሆነ ቦታ ላይ አስቀምጠሽ እኩል ከሆኑ በኋላ ሲስተካከሉ ነው ይሄኛው መንገድ ስህተት ነው። እኔ እስከ ዛሬ የገፋሁት ያንን የተበላሸ መንገድ ለማለፍ ነበር እና ስፕሊት እናድርግ፣ እንለያይ። ምክንያቱም ጥሩ ያልሆነ ነገር
ብሎ የሚል ሰዋል። ከኛ የወጣው ነገር ግን የኛ ቀጥታ ስሜት ስለሆነ ጥሩ አይደለም ለማለት ነው። ገብቶሻል? ወደ አንድ ከመጡ በኋላ ያለውን ነገር እንናገራለን። እኔን አላየሽኝም? ከተጀመረ ጀምሮ ስጮህ የነበረው እኔ ስናገር ተናድጄ በስሜት እወስዳታለሁ አለች ተብሎ ሲወራ አልሰማሽም? ሌላ ቦታ ለምን ተባለ? እኔ ተናድጄ ስለተናገርኩ ነው። ገብቶሻል? እና አንዳንድ የምንናገራቸው ነገሮች ሰው ጋር ሲደርስ ሌላ ነገር ይመጣል። እርግጠኛ ነኝ ይሄ ነገር እሱም ጋር ደርሷል። ገባሽ? እና መቼም አይቀበለውም። በቃ ይወስዳል፣ ልትወስዳት እያለም ሊል ይችላል። ኢትስ ኖት ዳት ወይ እኔ ያልኩበት። ገብቶሻል? እኔ ያልኩበት ወይ የተለያየ ነው። ከሆነ የሆነ ሰው ሲጎዳ ላይ ማየትም አልፈልግም። ልክ እንደኔ እንደ ትናንት ነው። ከተበዳይ ግን ትቆሚያለሽ። አዎ፣ ግን አሁን እዚህ ጋር ያለው ሲቹዌሽን ሌላ አይነት ሲቹዌሽን ስለሆነ እውነት ቢሆን የምናደርገውን ነገር እናደርጋለን። መናገር ያለው ለዛ እኮ ነው። እውነት ነው ብላችሁ ግግም ስትሉ አልወደዳችሁም ታውቂያለሽ። እና ምንድን ነው እያስተጋባን እኔ ጋር አይደለም። አዎ ወደኋላ አሁን የገባችሁንስ ለዛ ነው ልልሽ ፈልጌ ነው። ይቅርታ። አይኑ ኧረ ኖ ችግር የለም። ብያለሁ እኔም ይቅርታ ብያለሁ ቀድሜ። አንቺ ካጠፋሽ ፋፊ ጥፋተኛ ነሽ፣ እንደዚህ አታድርጊ፣ አትጩይ። ሰምተሽኝ ከሆነ ዝም በሉ እላለሁ ሁሉ። ይቅርታ አድርጉልኝ። እኔ ቀጥ ነኝ። ይሄ የሶሻል ሚዲያም ሰው ስላልሆንኩ ሊሆን ይችላል፣ አላውቅም። ግን ነው ሀሳብሽ ሲጀመር ማለት ነው ከሁሉም እንትን ብለሽ ለማስረዳት የምትሄጂበት መንገድ ምናምን። ዩዘር በጣም ነው የምትመቸኝ። ሺዝ ስማርት ሪሊውን ነው። እኔ እዚህ ጋር ዩዘር የምታወራው ለማን የሚጠቅመው ለእኔም ጭምር ማለት ነው። እና አንዳንድ እህቶቼ ሊስን በጣም እኔ እንጃ የተማረች ናት። ማሻላ ብያለሁ እየተባለ የአንቺ ቦይ ፍሬንድ ሌላች ታርጎ መጥቶ አስረገዝኩ ቢል እናቱ ወይም እህቱ አይደለችም። አረገዝኩኝ ሲላት ወይ ያሳድግልሃለሁ ልትል የምትችለው እዚህ ጋር አየሽ። ለምሳሌ እዚህ ጋር ልጄ ብትሆን ምነግርሽ ነገሮቹ ተፈጥረዋል። ነገሮቹን አገናዝቤያለሁ፣ ተናድጄበታለሁ፣ ከልጄ ጋር ተወያይቼበታለሁ። ልጄ ምንድን ነው የሚያስደስታት ብዬ ነው ምለው። መጀመሪያ ልጄ የሚያስደስታት እኛ መጫን የለብንም። አንጫንም፣ አልተጫን። አሁንም እኮ ሀሳብ ነው እንጂ አልተጫንም፣ አያገባንምም። ልጄ እዚህ ጋር ስሜቷን ማየት ነው የምፈልገው። መጀመሪያ ስሜቷን አነበዋለሁ። ልጄ ምንድን ነው የምትፈልገው? ተበድላለች፣ ግን ስቲል ያልቆረጠ ነገር አላት። ስቲል የምትጠብቀው ነገር አላት። ምንድን ነው የምትጠብቀው ልጄ? ኦኬ፣ ከዚህ ልጅ ጋር መለያት አትፈልግም። ይሄን ልጅ ትወደዋለች፣ ይሄን ልጅ ታፈቅረዋለች። ብትለይ ትጎዳለች፣ እሱም ያፈቅራታል። የተፈጠረው ነገር ምንድን ነው ብዬ ደግሞ አያለው። ተመልሼ ሳይ በድንገት በስህተት የተፈጠረ ነው። አዎ አይ በሚባል ውስጥ ነው። ስለዚህ ምን ወስናለው መሰለሽ? ያለውን ሲቹዌሽን ወይም ያለውን የተፈጠረውን ነገር ደግሞ በአካባቢ አያየዋለሁ። ይሄ አሁን እንደምናየው የተዘበራረቀ ነገር ከሆነ እኔ ለልጄ ጥሩ የሆነውን ነገር ነው ምፈልግ። ጥሩ የሆነ ነገር ምንድን ነው? መራቅ ካልቻለች፣ መተው ካልቻለች ልጄን አጣብቄ በሆነ ዘዴ መንገዶቹን ማስተካከል። ያ ነው የኔ ወይ እንጂ አይኑ ልክ ነሽ እኮ። መተው ካልቻለች ተው ብትይው አይደለም። እኛ እናትና አባት አይሰማም ሴት ልጅ። ግን እቺ ልጅ ደግሞ አይ የሚባለው ሁኔታ ላይ ነው አይደለም፣ ጥርጣሬ ውስጥ ተጎድታለች። አይኑ ግን ልቧ አይቆርጥም። ለምን? ሁለት